የከበረ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ዴቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ ከምናስደምጣችሁ አበይት ጉዳዮች መካከል የትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችን የአንድ ጊዜ የሥራ ዘመን 6 ዓመት እንዲሆን የሚያዝ መመሪያ ማውጣቱ ተነገረም። በመመሪያው ድንጋጌ መሰረት ለፕሬዝዳንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነትና ከዚያ በላይ አካዳሚክ ማዕረግ ሊኖራቸው ይገባልም ተብሏል። ተጨማሪ መረጃ ይዘናል። በሀገራዊ ምክክሩ ላይ ሳይሳተፉ የቆዩ 3 የፖለቲካ ፓርቲዎች በመጨረሻው ሰዓት በጉባኤው ላይ መቀላቀላቸውን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀም። የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገራት ባለሀብቶች የሚሰጥና እስከ 10 ዓመታት የሚያገለግለውን ጎልደን ቪዛ ካርድ በያዝነው 2019 በጀት ዓመት ለአገልግሎት ዝግጁ እንደሚያደርግ ለቲክቫ ኢትዮጵያ አስታወቀም። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች በየሳምንቱ ሐሙስ ከጸረ ስደተኞች ቡድኖች ይደርስ የነበረው ጥቃትና ማሳደድ በዚህ ሳምንት በሁለተኛው ዙር እንደተሰጋው አለመሆኑንና ሁኔታው በአንጻራዊነት የተረጋጋ እንደነበር ለቲክቫ ኢትዮጵያ ተናገሩ። ክቡራን ቤተሰቦቻችን እነዚህን መረጃዎች በትንታኔ እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እናልፋለን። ትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችን የአንድ ጊዜ የሥራ ዘመን 6 ዓመት እንዲሆን የሚያዝ መመሪያ አወጣም። በመመሪያው ድንጋጌ መሰረት ለፕሬዝዳንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነትና ከዚያ በላይ የአካዳሚክ ማዕረግ ሊኖራቸው ይገባል ተብሏል። የትምህርት ሚኒስቴር በመንግስት ከፍተኛ ትምህርት ተቋማት ውስጥ የሚሾሙ ፕሬዝዳንቶችና ምክትል ፕሬዝዳንቶችን አሰያየምን የሚገዛ አዲስ መመሪያ ቁጥር 1146/2018 ይፋ አድርጓል። ይህ መመሪያ በከፍተኛ ትምህርት ተቋማት ውስጥ የነበረውን የአመራር አሰያየም ስርዓት በመቀየር በብቃትና በውድድር ላይ የተመሰረተ አሰራርን ለማስፈን ያለመ መሆኑንም ይገልጻል። በአሁኑ ወቅት ዩኒቨርሲቲዎች በርካታ የሪፎርም ስራዎች ላይ እንደሚገኙ የገለጸው ሚኒስትሩ እነዚህን ለውጦች ለመምራት በሙያቸው የበሰሉ በስነ ምግባር የታነጹና በዩኒቨርሲቲ ማህበረሰብ ዘንድ ቅቡልነት ያላቸው አመራሮች እንደሚያስፈልጉ አጽንኦት ሰጥቷል። አዲሱ መመሪያ ምርጫውን ግልጽ በሆነ የነጥብ ድልድል 30-30-40 እንዲመራ ደንግጓል። በዚህ መሰረት የትምህርት ዝግጅትና አካዳሚክ ማዕረግ 30 በመቶ ነጥብ የሚያዝለት ሲሆን ለፕሬዝዳንትነትና ለምክትል ፕሬዝዳንትነት የሚወዳደሩ እጩዎች ያላቸው የትምህርት ደረጃ አካዳሚክ ማዕረግ ይመዘናል። ማዕረጉ ከፍ ባለ ቁጥር ለምሳሌ ፕሮፌሰር የሚያገኙት ነጥብ ከፍ ይላልም ተብሏል። የሥራ ልምድ በተመሳሳይ 30 በመቶ ነጥብ የሚያዝለት ሲሆን እጩዎች ከተቋሙ ግንባታና አመራርነት ጋር ያሳለፉት ጊዜ በዝርዝር ተሰጥቶ ነጥብ ይሰጠዋል። ሌላው በአመራር ምርጫ ወቅት ትልቁ ነጥብ የሚያዝለት ጉዳይ ስትራቴጂያዊ ዕቅድና አቀራረብ 40 በመቶ ነው። ተወዳዳሪዎች የተቋሙን ችግር እንዴት እንደሚፈቱና ወደፊት እንዴት እንደሚመሩት የሚያሳይ እቅድ ለዩኒቨርሲቲው ካውንስልና ለቦርድ አባላት በዝርዝር ማቅረብ ይጠበቅባቸዋል። የምልመላ ሂደቱ በሁለት ገለልተኛ በሆኑ ኮሚቴዎች 4 አባላት ባሉት የእጩ ተወዳዳሪ አፈላላጊ ኮሚቴና 7 አባላት ያሉት የምልመላና መራጭ ኮሚቴ እንዲመራ ይደረጋል። ለአመራርነት የሚታጩ ተወዳዳሪዎች በሙስና በእምነት ማጉደልና ከስነ ምግባር ጋር በተያያዘም ከባድ ወንጀሎች ተከሰው የማያውቁና ጥፋተኛ ያልተባሉ በስራ አፈጻጸም ማቹም ላይ ተጽዕኖ የሚያሳድሩ የፍትሐ ብሔር ክስ የሌለባቸው መሆን አለባቸው። በተጨማሪም እጩዎቹ ኢትዮጵያዊ ወይንም ትውልደ ኢትዮጵያዊ መሆን የሚጠበቅባቸው ሲሆን ለኃላፊነት ከመመረጣቸው በፊት የጡረታ ዕድሜያቸው ሳይደርስ ሙሉ የሥራ ዘመንን ማገልገል የሚችሉ መሆን ይኖርባቸዋል። የአካዳሚክ ደረጃን በተመለከተም ለፕሬዝዳንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነትና ከዚያ በላይ ማዕረግ ሊኖራቸው ይገባል። የአገልግሎት ዘመንን በተመለከተ በማንኛውም የመንግስት ዩኒቨርሲቲዎች በተከታታይ 2 ዙር በፕሬዝዳንትነት ያገለገለ አመራር በድጋሚ መወዳደር አይችልም። ሆኖም በምክትል ፕሬዝዳንትነት 2 ጊዜ ያገለገለ አመራር ለፕሬዝዳንትነት ቦታ መወዳደር እንደሚችል በመመሪያው ተመላክቷል። መመሪያው የሴቶችን ተሳትፎ ለማበረታታት ልዩ ድንጋጌዎችን ያስቀመጠ ሲሆን በቂ የሴት እጩዎች በሌሉበት ወቅት የአካዳሚክ ማዕረግ ሳይጠበቅባቸው በሁለተኛ ዲግሪ እንዲወዳደሩ እድል ይሰጣል። እንደ መመሪያው ገለጻ የዩኒቨርሲቲ ፕሬዝዳንት የአንድ ጊዜ የሥራ ዘመን 6 ዓመት ይሆናል። አንድ የሥራ ዘመን አጠናቆ ለሁለተኛ ዙር ያለ ውድድር እንዲቀጥል የሚደረገው የተቋሙ የሥራ አፈጻጸም ከፍተኛ ሲሆንና ይህም በትምህርት ሚኒስቴር ሲጸድቅ ብቻ ይሆናል። ይሁን እንጂ አመራሩ በስልጣን ዘመኑ በየ3 ወሩ በቦርድ ይገመገማል። ውጤቱ በ2 ተከታታይ የ6 ወራት ግምገማዎች ከ60 በመቶ በታች ከሆነ በጤና እክልና ስራውን ማከናወን ካልቻለ ወይንም በከባድ የዲሲፕሊንና የሙስና ወንጀል ከተሰማራ ከኃላፊነቱ እንዲነሳ ለትምህርት ሚኒስቴር ሐሳብ ሊቀርብ ይችላል። በምልመላና ምርጫ ሂደቱ ላይ ቅሬታ ያለው ማንኛውም ተወዳዳሪ
ተወዳዳሪ ውጤቱ በይፋ በተገለጸ በ10 ቀናት ውስጥ ለዩኒቨርሲቲ ቦርድ ቅሬታውን ማቅረብ ይችላል። በቦርዱ ውሳኔም ካልተስማማ ደግሞ ለትምህርት ሚኒስቴር ይግባኝ ማለት መብቱ የተጠበቀ መሆኑን መመሪያው ይደነግጋል። በሀገራዊ ምክክሩ ላይ ሳይሳተፉ የቆዩ 3 የፖለቲካ ፓርቲዎች በመጨረሻው ሰዓት ሀገራዊ ጉባኤውን መቀላቀላቸውን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ለቲክቫ ኢትዮጵያ አስታወቀም። ቀደም ሲል አንዳንድ የፖለቲካ ፓርቲዎች የተለያዩ ቅድመ ሁኔታዎችን እንዲያሟሉ በመጠየቅ ከምክክሩ ውጪ ሆነው ነበር። የምክር ቤቱ ሰብሳቢ አቶ ሰለሞን አየለ እንደገለጹት በኮንቬንሽን ሰንተር የተካሄደ ባለው ሀገራዊ ጉባኤ ላይ የወላይታ ብሔራዊ ንቅናቄ ወብን፣ አረና ትግራይና እናት ፓርቲ ተሳትፈዋል። አሁንም ያልተሳተፉ 5 ወይንም 6 ፓርቲዎች አሉ። እንዲሳተፉም ጥሪ አቅርበናል ብለዋል። በጉባኤው ከ60 በላይ የፖለቲካ ፓርቲዎችም መሳተፋቸው ተገልጿል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያ በበኩላቸው ቀደም ሲል ያልተሳተፉ ፓርቲዎች ጥያቄ አቅርበው በመጨረሻም መካተታቸውን ገልጸዋል። ይህ ለሀገር አስፈላጊ መሆኑንም ጠቅሰዋል። በተጨማሪም እስካሁን ያልተሳተፉ ፓርቲዎች ታጣቂ ኃይሎች ወደ ምክክር እንዲመጡም ጥሪ አቅርበዋል። እናት ፓርቲ ከዚህ ቀደም በአጀንዳ ማሰባሰብ ሂደት ላይ ያልተሳተፈ ሲሆን ለምን እንደማይሳተፍ በቲክቫ ኢትዮጵያ ሲጠየቅ ከምክክሩ በፊት ድርድር መቅደም፣ ተኩስ መቆምና በአማራ ክልል ላለው ጦርነት ፖለቲካዊ መፍትሄ መፈለግ ያስፈልጋል ብሎ ነበር። በሌላ በኩል ወደ ጉባኤው ጥሪ ሳይደረግላቸው የመጡ ተሳታፊዎች የነበሩ ቢሆንም በኋላም ችግሩ መፈታቱ ተገልጿል። ኮሚሽነር መስፍን ባለፉት ቀናት በነበረው ሂደት ያጋጠሙ ችግሮች ነበሩ። ችግሮቹ ቀላል ናቸው። ለምሳሌ ባጅ ሳናድል በርካታ ሰዎች በመጨረሻ ላይ ፍላጎት አሳይተዋል ብለዋል። በተያያዘም የፖለቲካ ፓርቲ ተሳታፊዎች በአንድ አጀንዳ ብቻ መመደባቸውን በመቃወማቸው የተነሳ የተፈጠረው ችግር መስተካከሉንም አቶ ሰለሞን አየለ ለቲክቫ ኢትዮጵያ አረጋግጠዋል። ፓርቲዎቹ ያቀረቡት ሀሳብ ትክክል መሆኑን ገልጸው ስህተቱ ሆን ተብሎ ያልተፈጸመ መሆኑንና አሁን ላይ እያንዳንዱ ፓርቲ 4ቱም ተሳታፊዎች በተለያየ አጀንዳዎች ላይ እንዲወያዩ መመደቡንም ተናግረዋል። የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጥ እስከ 10 ዓመት የሚያገለግለውን ጎልደን ቪዛ በያዝነው የ2019 በጀት ዓመት ለአገልግሎት ዝግጁ እንደሚያደርግ ለቲክቫ ኢትዮጵያ ገለጸም። ይህ ጎልደን ቪዛ ተብሎ የተሰየመው የመኖሪያ ፈቃድ እንደተባበሩ አረብ ኤምሬት ባሉና በሌሎች ሀገራት በካርድ መልክ የሚሰጥና ለውጭ ሀገራት ባለሀብቶችና ኢንቨስተሮች ልዩ መብቶችን የሚያጎናጽፍ መሆኑ ተገልጿል። የ10 ዓመት የጎልደን ቪዛ ካርድ በዋናነት ከፍተኛ መዋለ ንዋይ በማፍሰስ ኢትዮጵያ ውስጥ መስራት ለሚፈልጉ ባለሀብቶችና ለቤተሰቦቻቸው የረጅም ጊዜ ዋስትና ለመስጠት ታስቦ የተዘጋጀ ነው። የኢሚግሬሽንና ዜግነት አገልግሎት ካርዱ ጎልደን ቪዛ የተሰኘበት ምክንያት ሲያስረዳ ጎልደን ቪዛ ካርድ የሚባልበት ምክንያት ለሰዎቹ የሚሰጠውን ልዩ ጥቅም ወይንም ፕሪቪሌጅ ለማንሳት ነው ያለ ሲሆን ሌሎች ሀገራት እንደሚተገብሩት ያለ አሰራር መሆኑንም ገልጿል። አክሎም ጎልደን ቪዛ ከኢንቨስትመንት ጋር የተገናኘ ነው። 10 ዓመታት በቪዛው መቆየት ይችላሉ። ዋናው ዓላማ ኢንቨስተሮች ከፍተኛ መዋለ ንዋይ አፍስሰው እዚህ ሀገር ላይ ዋስትና ተሰምቷቸው እነሱም ቤተሰቦቻቸውም ረጅም ጊዜን አስበው ከኢትዮጵያ ጋር ተሳስረው እንዲኖሩ ለማበረታታት ነው ብሏል። ካርዱ የሚያስገኘውን ጥቅም በተመለከተም አንድ የውጭ ዜጋ ኢትዮጵያ ላይ ሲኖር ህጋዊ የመኖሪያ ፈቃድ ወይንም ትውልደ ኢትዮጵያዊ መታወቂያ ሊኖረው ይገባል። ከዚህ ውጪ እንደ ቪዛው አይነት ለአጭር ጊዜ ቆይታ መኖር አይችልም። ወደ ጎልደን ቪዛ ስንመጣ ግን ለምሳሌ $10 ሚሊዮን እና ከዛ በላይ ኢንቨስትመንት ያደረገ ከሆነ አመልካቾች ከማንኛውም የጸጥታ ስጋት ነፃ መሆናቸው ሲረጋገጥ ካርዱን ይወስዳሉ። እሱን ወሰዱ ማለት ኢትዮጵያ ውስጥ ህጋዊ ነዋሪዎች ናቸው በማለት አረጋግጧል። አገልግሎቱን ለመጀመር የሚያስፈልጉ የአዋጅና የደንብ ማሻሻያዎች በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት በኩል ጸድቀው መጠናቀቃቸውን አገልግሎቱ ለቲክቫ ኢትዮጵያ አረጋግጧል። በዚህ ወቅት በዝርዝር ማስፈጸሚያ መመሪያ ከፍትህ ሚኒስቴር ጋር የማጠናቀቅ የመሰረተ ልማት ዝርጋታና የካርድ ዝግጅት ስራዎች እየተከናወኑ ይገኛሉ። ካርዱን ለማግኘት $10 ሚሊዮን ወይንም ደግሞ $5 ሚሊዮን ኢንቨስትመንት አድርጎ ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ከሆነ ከሁለት አንዱን መስፈርት ካሟላ ያገኛል ቢባልም ቀጥሎ የሚመጣው ማስፈጸሚያ መመሪያም ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ሲባል ምን ማለት ነው? ቁጥሩስ ምን ያክል ነው? ከደህንነት ጋር የተገናኙ ጉዳዮች ሲኖሩ እንዴት ይሰረዛል? በጣም ፈታኝ በሆነ የስራ መስክ ላይ የተሰማራ የውጭ ሀገር ባለሀብትና አነስተኛ ድካም የሚጠይቅ የስራ ዕድል የፈጠረ ባለሀብት እንዴት ይታያል? የሚሉና ሌሎች ጉዳዮች በዝርዝር ጉዳዮች የሚወሰኑ ይሆናል። አስፈላጊ የህግና የቴክኖሎጂ ዝግጅቶች ተጠናቀው የጎልደን ቪዛ በ2019 በጀት ዓመት ውስጥ ለባለሀብቶች መሰጠት
ይጀምራልም ተብሏል። ባለሀብቶች ይህንን የ10 ዓመት የጎልደን ቪዛ ካርድ ለማግኘት ለመደበኛ አገልግሎት 10,000 የአሜሪካ ዶላር፣ አስቸኳይ ወይንም ኤክስፔንሲቭ ደግሞ 12500 የአሜሪካ ዶላር መክፈል የሚጠበቅባቸው ሲሆን በተጨማሪም አገልግሎቱን በቅርበትና ባሉበት ቦታ ለማግኘት የሚያስችል የቤት ለቤት አማራጭ ተዘጋጅቷልም ተብሏል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች በየሳምንቱ ሐሙስ ከጸረ ስደተኞች ቡድኖች ይደርስ የነበረው ጥቃትና ማሳደድ በዚህ ሳምንት ሁለተኛው ዙር እንደተሰጋው አለመሆኑንና በአንጻራዊነት የተረጋጋ እንደነበር ለቲክቫ ኢትዮጵያ ተናግረዋል። ቀደም ሲል አክራሪ የጸረ ስደተኛ ቡድኑ በየሳምንቱ ሐሙስ የተቃውሞ ሰልፍ ማድረግ ህጋዊ ሰነድ የሌላቸው ስደተኞችን በራሱ ኃይል እየያዘ ለፖሊስ እንደሚያስረክብ ዝቶ ነበር። ይህን ተከትሎም እንደ አውሮፓውያኑ አቆጣጠር ከሰኔ 30 በኋላ በነበረው የመጀመሪያው ሳምንት ሐሙስ በተለያዩ የሀገሪቱ አካባቢዎች ከፍተኛ እንቅስቃሴ በመደረጉ በርካታ ኢትዮጵያውያንን ጨምሮ የውጭ ሀገራት ዜጎች ተይዘው ለፖሊስ ተላልፈው ነበር። ይህም በስደተኛው ማህበረሰብ ዘንድ ከፍተኛ ስጋትና ድንጋጤ ፈጥሮ ቆይቷል። ይሁን እንጂ በዚህኛው በሁለተኛው ሳምንት ሐሙስ ከቀድሞው ሁኔታና ከነበረው ስጋት አንጻር እጅግ ጋብ ያለና የተረጋጉ እንደነበሩ በሀገሪቱ የሚኖሩ ኢትዮጵያውያን ለቲክቫ ኢትዮጵያ ገልጸዋል። ሆኖም በአሁኑ ወቅትም ሙሉ በሙሉ መዘናጋት እንደማይገባና ጥንቃቄ ማድረግ መቀጠል እንደሚገባም አሳስበዋል። ውድ የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ የያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ሰናይ ቆይታም